በሰባት ቀን ውስጥ ከግንባራችሁ ላይ የሸሸ ጸጉር ቤቢ ሄር የሚያበቅል ጸጉራችሁ የሚያፋፋ የሚያረዝም ጸጉር የሚያሳድግ ጸጉር የሚያለሰልስ የጸጉር ዘይት ይዤላችሁ መጥቻለሁ። ሽበትም ያጠፋል። በዛውም ሽበታችሁ ጸጉራችሁ ማጥቆር ትችላላችሁ። ቪዲዮውን እስከ መጨረሻ ተከታተሉት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ታምረኛ የሆነ ጸጉር በፍጥነት የሚያሳድግ የጸጉር ዘይት ይዤላችሁ መጥቻለሁ። ሁላችሁም ተጠቀሙት። ቪዲዮውን ላይክ አድርጉት፣ በላይክ ጀምሩ። እዚህ ጋር የምጠቀመው ቀይ ሽንኩርት ነው። ቀይ ሽንኩርት አንድ ፍሬ አጥቤ ቆራርጬ በዚህ መልኩ ተጠቅሜዋለሁ። እናንተ በትንንሹ መቆራረጥ ትችላላችሁ። አንድ ማንኪያ ቆረንፉድ እጠቀማለሁ። ቆረንፉድ ለጸጉራችሁ እድገት በተለይ ከግንባራችሁ ላይ ለሸሸ በጣም አሪፍ ነው። ሽንኩርት በወር አንድ ጊዜ እንኳን ብትጠቀሙት ጸጉራችሁ ላይ ለውጥ ታገኛላችሁ። ሽንኩርት በዘይትም መልኩ መጠቀም ትችላላችሁ፣ በስፕሬም መልኩ መጠቀም ትችላላችሁ። ውህድም እኔ ሰርቻለሁ። በውህድም መልኩ ታምረኛ የሆነ ውህድ ሰርቼላችኋለሁ። ፕሮፋይልን ተጭናችሁ ገብታችሁ ማየት ትችላላችሁ። አንድ ማንኪያ ቆርንፉድ ተጠቅሜያለሁ። አንድ ማንኪያ ተልባ በሚገርም ሁኔታ የጸጉራችሁ እድገት ያፋጥንላችኋል። በተለይ ጭንቅላታችሁ ላይ ፎሮፎር ላለባችሁ የጸጉራችሁ ልስላሴ ጸጉራችሁ ሻይን ያደርግላችኋል። በጣም አሪፍ ነው። ተልባ ጨምሩበት። አንድ ማንኪያ ተልባ ጨምሬያለሁ። ጥቁር አዝሙድ እንደሚታወቀው ታምረኛ የሆነ መድኃኒት ነው። ጥቁር አዝሙድ ለብቻው ራሱ ሰርታችሁ አስቀምጡትና ጸጉራችሁ መቀባት ትችላላችሁ። በቡናችሁ ራሱ ጠብ አድርጋችሁ መጠቀም ትችላላችሁ። ጉንፋን ከያዛችሁ ለብዙ ነገር መድኃኒት ነው። ቤታችሁ ማሽን ካላችሁ ቤታችሁ ጥቁር አዝሙድ በፈጭታችሁ ዘይቱን ጨምቃችሁ ማውጣት ትችላላችሁ። የሚጨመቅበት ማሽን ካላችሁ። ሮዝመሪ እጠቀማለሁ እዚህ ጋር። እስካሁን የተጠቀምኳቸው ግብአቶች ሽንኩርት፣ ቆረንፉድ፣ ተልባ እና ሮዝመሪ፣ ጥቁር አዝሙድ። እነዚህን ግብአቶች ከሽንኩርቴ ጋር አድርጌ በኮኮናት ዘይት ነው የምሰራው እኔ። በወይራ ዘይት መስራት ትችላላችሁ። በምግብ ዘይት መስራት ባላችሁ ዘይት መስራት ትችላላችሁ። ባላችሁ ታምረኛ የሆነ ጸጉር በፍጥነት የሚያሳድግ የጸጉር ዘይት ነው። ቪዲዮውን እስከ መጨረሻ ተከታተሉት። እንዴት አድርጌ እንደምሰራ አሳያችኋለሁ። ልክ እኔ እንደሰራሁት ነው መስራት ያለባችሁ። እኔ የምሰራቸው የጸጉር ውህዶችም ሆነ የጸጉር ዘይቶች፣ የፊት ማስኮት ቪዲዮውን እስከ መጨረሻ አይታችሁ ልክ እኔ እንደምሰራው ሰርታችሁ ተጠቀሙት። ለውጥ ታገኛላችሁ። የምሬ ነው ብላችሁ ብዙዎቻችሁ እያመሰገናችሁ ነው። ብዙዎቻችሁ በተለይ የኔን ዘይት ማዘዝ የምትፈልጉ፣ እኔ ዘይት እሸጣለሁ። እንደሚታወቀው ቀሲል እሸጣለሁ፣ ሂና፣ ሞሪንጋ እነዚህን እሸጣለሁ። ኢትዮጵያ ውስጥ ብቻ ላላችሁ ማዘዝ ትችላላችሁ። ማዘዝ የምትፈልጉ ሊንኩ ከፕሮፋይል ስራ አለ፣ የቴሌግራም ሊንክ። በሊንክ መጥታችሁ በውስጥ መስመር እኔን ማግኘት ትችላላችሁ። እዘዙ። የኔን ዘይት በጣም አሪፍ ነው። ለሽበት ጸጉር በፍጥነት ነው የሚያሳድ። ብዙ ልጆች ብዙ ሰዎች እያመሰገኑ ነው። ጸጉር ያፋፋል፣ ጸጉር ያሳድጋል፣ ጸጉር ያጠቁራል። በተለይ እናቶች እያመሰገኑ ነው። ገዝተው የተጠቀሙ እናቶች እያመሰገኑ ነው። ጸጉራቸውን እያጠቆራላቸው፣ እያፋፋላቸው፣ እያሳደገላቸው ታምረኛ የሆነ ዘይት ነው እየሰራሁም ሸጠው። እዘዙ። አያችሁት? በዚህ መልኩ እሰርቼዋለሁ። እንግዲህ እኔ በዚህም በዩቲዩብ ቻናሌም እየሰራሁ እያሳየኋችሁ ነው። መግዛት የማትፈልጉ ልክ እኔ እንደምሰራቸው ሰርታችሁ መጠቀም ትችላላችሁ። ግዴታ መግዛት አይጠበቅባችሁም። በቤታችሁ በቀላል ዘዴ እንደዚህ ሰርታችሁ መጠቀም ትችላላችሁ። ሰርቼ አቀዝቅዤዋለሁ። ከድናችሁ ማስቀመጥ ለአንድ ቀን ማቆየት ትችላላችሁ።
በዚህ መልኩ አጠለዋለሁ። በጨርቅ ማጥለል ትችላላችሁ እናንተ። በጨርቅ በደንብ አርጋችሁ ጭምቅ አርጋችሁ አውጡት። እኔ ፈጭቼ ስጠቀም ነው ደስ የሚለኝ። እየፈጨሁኝ ከዛ አጥልዬ ሚገርም ነው የሚሆነው። መፍጨት ትችላላችሁ። በመፍጫችሁ ፍጭት አድርጋችሁ በጨርቅ ነገር ማጥለል ትችላላችሁ። ቪዲዮውን ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። አያችሁት? ዋው ታምረኛ የሆነ የጸጉር ዘይት ነው። በተለይ ጸጉራችሁ ሽበት ላለባችሁ የመሬ ነው ምላችሁ ተጠቀሙት። ይህንን ዘይት ሰርታችሁ ተጠቀሙት። አትስነፉ። ጸጉራችሁ መቼም ካልተንከባከባችሁት መቼም አያድግላችሁ። ዝም ብላችሁ ከተዋችሁት እንዴት ነው የሚያድገው ስታስቡት? የኛ ጸጉር በተለይ የኛ የሀበሻ ጸጉር ይሄንን ዘይት ለህፃናት እያላችሁ እየጠየቃችን ከሆነ ለህፃናት መጠቀም ትችላላችሁ። ለህፃናት ስትጠቀሙ ወዲያው ነው ቀብታችሁ ማቆየት አይጠበቅባችሁም። ቢያንስ 30 ደቂቃ ህፃናት ስላችሁ ከ6 አመት በላይ ለሆኑ መጠቀም ትችላላችሁ። ጸጉራቸው በአንዴ ነው የሚያድግላቸው እና ተቀብታችሁ ማሳጅ አድርጋችሁ እስር አድርጋችሁ የፊታቸው ቆዳ ሳይነካባቸው ሳታበዙት የጸጉራቸውን ዘለላውን በደንብ አርጋችሁ ቀብታችሁ አበጥራችሁ ጥቅልል አርጋችሁ ለ30 ደቂቃ ቆይታችሁ እጠቧቸው። ለህፃናት ለእናንተም 30 ደቂቃ 1 ሰዓት በቂ ነው እኮ። ግዴታ ብዙ ሰዓት መቆየት የለበትም። ዋናው እንደዚህ እየተቀባችሁ ጸጉራችሁ መንከባከብ፣ እንዳይነቃቀል፣ እንዳይሰባበር፣ እንዳይደርቅ መጠበቅ ነው ጸጉራችሁ ማለት ነው። ይሄንን ዘይት ቢያንስ በሳምንት 1 ጊዜ ተቀብታችሁ ጸጉራችሁ ልትታጠቡ ስትሉ ተቀብታችሁ በደንብ አርጋችሁ ማሳጅ ግንባራችሁ ላይ በደንብ የጸጉራችሁን ቅላችሁን በደንብ ይዛችሁ ማሳጅ አድርጉት። ከዛ ከተቀባችሁ በኋላ አበጥሩት። አበጥራችሁ ጥቅልል አርጋችሁ እሰሩትና ከዛ ቆይታችሁ ታጠቡት። ቢያንስ 2 ሰዓት 3 ሰዓት 1 ሰዓት 30 ደቂቃ እንደተመቻችሁ ብቻ። ጸጉራችሁ ልትታጠቡ ስትሉ ሳትቀቡ አትታጠቡት። እና ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እጠቀመዋለሁ ብላችሁ እስኪ እውነት ጎበዝ የሆናችሁ እጠቀመዋለሁ ብላችሁ ኮሜንት ጻፉልኝ። ሁላችሁም አመሰግናለሁ። እወዳችኋለሁ የኔ ቤተሰቦች። ውድድ ነው ማረጋችሁ። የምሬ ነው ምላችሁ። የምትሰጡኝ ጥሩ ጥሩ ሀሳብ የምታደንቁኝ በጣም ነው ማመሰግናችሁ የኔ ውዶች። ከእንግዲህ እኔም ጥሩ ጥሩ ነገር ነው ይዤላችሁ የምመጣው። የዛሬ ቪዲዮ ይህንን ይመስል ነበር። ቪዲዮን ላይክ አርጉት።